አንቺ እህቴ ይህ ቪዲዮ ላንቺ ነው ማለት ነው። አዳምጪው። ጓደኛ ሲታማ ለኔ ብለህ ስማ። እናንተ ቆይ ግን እንደው ብሩን ቁጭ ብላችሁ ነው እንደምታገኙት? እንዴት ነው ነገሩ? ቁጭ ብላችሁ እንደ ቅጠል ነው እንደምየቀነጠባችሁ የምታመጡት? ሰላም ውድና የተከበራችሁ የሀናንያ ቲዩብ ቤተሰቦች ሰላማችሁ ያላችሁበት ይብዛ እያልኩኝ እነሆ ዛሬም ለእናንተ ይጠቅማችኋል ብዬ ያሰብኩትን ቪዲዮ ወደ እናንተ ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናል እንደተለመደው ላይክ እና ሰብስክራይብ ማድረግ አይረሳ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ እንግዲህ ለእናንተ ወሳኝና ጠቃሚ ይሆናል ብዬ ያሰብኩትን ቪዲዮ ነው ይዤላችሁ የመጣሁት። ጓደኛ ሲታማ ለኔ ብለህ ስማ የሚባል ነገር አለ ማለት ነው። ጉድ ነው። እውነት እኔ በጣም ነው እየገረመኝ ማለት ነው። በጣም ገርሞኛል። እስከ ዛሬ እንደዚህ ማለት በአንድ በታቸው ዝም ብሎ ሲያወሩ ሰማለሁኝ፣ ግን ትክክል ይሁን ውሸት ይሁን በደንብ እርግጠኛ አልነበርኩም። ምክንያቱም በእኔ ስላልደረሰብኝ ማለት ነው። እና ወደ ዋናው ምዕራፌ ስገባላችሁ እናንተ ቆይ ግን እንደው ብሩን ቁጭ ብላችሁ ነው እንደምታገኙት? እንዴት ነው ነገሩ? ቁጭ ብላችሁ እንደ ቅጠል ነው እንደምየቀነጠባችሁ የምታመጡት እንዴ? ይሄ ማዳም ቤት እግራችሁ እስከሚንቀጠቀጥ ድረስ ቆማችሁ ሰርታችሁ የማንንም ሽንት ቤት፣ የማንንም ቆሻሻ፣ የማንንም ግማታም እያነሳችሁ እናንተ ብር መጣያ ያጣችሁ እንዴ? እውነቴን ነው የምላችሁ። እንዴ ብር መጣያ ካጣችሁ ለኔ ብጤ ስጡት። ምክንያቱም በነፍሳችሁ ድህነትን ታገኛላችሁ ማለት ነው። ለቤተሰብ ብትሰጡት ይመርቋችኋል፣ ግን ሲኖራችሁ ነው ሰው የሚወዳችሁ ማለት ነው። እና ብር መጣያ አታችኋል ወይ ማዳም ቤት የምትሰሩ ሰዎች ማለት ነው። በተለይ ማዳም ቤት የምትሰሩ ኮንትራት የምትሰሩ የእውነት ነው የምላችሁ። በውጭ በሰዓት የሚሰራ ድካሙን በደንብ አድርጎ ስለሚያውቀው እንትን አይልም፣ ብሩ እንዲህ ብትን አያደርግም ማለት ነው። እንዴ ቤተሰብ ምን እየሆናችሁ ነው? የእውነት ነው እኔ በጣም ነው የደነገጥኩት ማለት ነው። አንዷ ምን አለኝ መሰላችሁ? ራሴው ቤት ነው ማለት ነው፣ ላይቭ ላይ ነውና 10 ዓመት ቆይቻለሁ። አሁን ግን ኢትዮጵያ ገብቻለሁ፣ ግን ምንም ነገር የለኝም አለች። ማለት አልኳትኝ ማለት 10 ዓመት ሙሉ ኖረሽ እንዴት ነው ምንም ነገር የማይኖርሽ? ማለት በቃ ብዙም ባይሆንም የተወሰነ ሊኖረን ይገባል አይደለ እላታለሁ። እናንተ ጭንቅላት ያማል ማለት ነው። 10 ዓመት ሙሉ እየሰራሁ ለጓደኛ የነበር ምልክለት ብላ ቁጭ አትልም። ዛሬ ክችን የሆንኩት ለማንኛውም የዛሬው ወሬ በጣም ስለሚያስጠጣ ነው፣ ስለሚያስበላ ነው። ለመብላትም ለመጠጣትም እንዲቀርበ ብዬ ነው ኪችን ሆኜ የምቀርጽላችሁ። እንጠጣ። ምንድነው የምጠጪው እንዳትሉኝ፣ አጥሚት ነው። ምነው መብላት መጠጣት አበዛሽ እንዳትሉኝ፣ አራስ ነኝ። ልጄን ደግሞ የእናቱን ጡት ነው የማጠባው ማለት ነው። ወደ ወሬው ስመለስላችሁ ከዛስ ምን አደረገው እላታለሁኝ። ጫት እና ሲሻ ሲቀብበት ጨርሱ ታገኙት አትለኝም? በጣም ነው እየገረመኝ ማለት ነው። በጣም ጓደኛ ሲታማ ለኔ ብለህ ስማ የሚባለውን የሚያመጣሁላችሁ ተረት ዝጋ ነው ማለት ነው። ይህ ነገር ማለት ነው በጣም በተደጋጋሚ በብዙ እህቶቻችን ላይ እየደረሰ በየሶሻል ሚዲያው ሲዘዋወር እናያለን። እኛ ከነሱ መማር አንችልም እንዴ? አንቺኛዋም ከነዚህ ሰዎች መማር አንችልም እንዴ? አትችሉም እንዴ? እኔም እንደናንተ ስደት ላይ ነበርኩኝ ማለት ነው ለብዙ አመታት። እኔ ግን ፈጣሪ ይመስገን፣ ምክንያቱም እንዲህ ነኝ ማለት ነው። ምን አገባኝ እኔ? ብር ትይዛለች፣ ብር ቆጣቢ ናት፣ ይቺ ገብጋባ ናት ይበሉኝ። ምን አጨናነቀኝ? አዎ እንዴ! ምክንያቱም የተሰደድኩት ባህርን ቆርጬ ቤተሰብ እየናፈቀኝ ህይወት መኖር እየፈለግኩኝ የልጅነት ወዜን አጥፍቼ አረብ ሀገር ላይ የኖርኩት የተቃጠልኩት ለምንድን ነው? ዛሬ መጥቼ እኔ እንድለወጥ ነው ሀገሬ ላይ። አዎ በዛው ልክ ደግሞ እንደዚህ ስላችሁ ምን ጉራሽን ጎረርሽብን እንዳትሉ፣ እውነቴን ነው የምላችሁ ማለት ነው። እንደዚህ ስላችሁ ምን ይዘሻል ምን ኖሮሻል እንዳትሉኝ ማለት ነው። እግዚአብሔር ይመስገን አንገት ማስገቢያ መኖሩ ማለት ነው። የእውነት ነው የምላችሁ። እና እህቶቼ ለምንድን ነው የማትነቁት? ለምንድን ነው የማንነቀው እንዴ? አንድ ሰው ከተበላ ሁለተኛዋ መበላት አለባት እንዴ? ሁለተኛዋ ከተበላ ሶስተኛዋ መበላት አለባት እንዴ? ምን እየሆናችሁ ነው እህቶቼ? የእውነት ነው የምላችሁ። ለማንኛውም በጣም ስሰማ ጆሮዬ ጭው ስላለው ማለት ነው
እስቲ ለቀሩት እህቶቼ ትምህርት ይሆናቸዋል። አንድ ሰው ቢያዳምጥ ለሌላዋ ሸር ታደርገዋለች ብዬ ነው ይሄንን ቪዲዮ መሰራላችሁ ማለት ነው። እና ቤተሰቦቼ ተማሩ፣ ትምህርት ውሰዱ። የእውነት ነው የምላችሁ። በእኔ የደረሰው ለአንቺ መማሪያ ይሆንሻል፣ በአንቺ የደረሰው ለእኔ መማሪያ ይሆናል። እና ወደ ዋነኛው ስመለስላችሁ እና ምን ልታረጊ ነው? እንዴት ልትሆኝ ነው አልኩኝ ማለት ነው። እውነት ነው የምላችሁ። እኔ እዚህ ጋር ኮሜንቷን አምጥቼ ብጽፍላችሁ በጣም ደስ ይለኝ ነበረ፣ ግን አልፈቀደችልኝም። በኮሜንትሽ ቪዲዮ ልስራበት ብዬ ስጠይቃት ማለት ነው። እና ምን አለች መሰላችሁ? ኢትዮጵያ ገባሁኝ አለች። ከዛ አሁን ላይ እየሰራው ያለሁትኝ ተቀጥሬ ነው አለች። በአሁን ሰዓት ኢትዮጵያ አይደለም የቅጥር ስራ የራሳችን ስራ እንኳ ራሱ አይደለም ከወር ሊያደርሰን ከሳምንትም ራሱ አያደርስም ማለት ነው። ምክንያቱም ቤት ኪራይ ሁሉ ነገር ስለጨመረ ኢትዮጵያ ማለት ነው ኑሮ እና እንዴት ልታረጊ ነው ስላት ተመልሼ ልሄድ ነው አለች ማለት ነው። ተመልሶ መሄዱ እኮ አይደለም እንትን የሚለው የሚያንገበግበው ግን የራሳችንን ህይወት ሳንኖረው ተመልሰን ወደ ስደት መሄዳችን ነው። ብዙ ሰዎች ተስፋ የቆረጡ ሰዎች አለን። እኔ አትሂዱ አልላችሁም። እኔም ነገ ጧት ምናልባት እንደው ፈጣሪ ዳግም ከመሰደድ ይሰውር። የሰው ልጅ ወዶን አይደለም የሚሰደደው ማለት ነው። ነገ የተሻለ ህይወት እንኖራለሁ ብሎ ነው የሚሰደደው እና ብሄድ እንኳን ራሱ እንዳናንያ እንደዚህ ብለሽ አልነበረም እንዴ እንዳትሉኝ አደራችሁን ማለት ነው። እኔ ግን ብሄድ ቢያንስ አይኔም ባይኔ አይቻለሁ ማለት ነው። ብኖርም ለልጄ እያልኩ ነው የምኖረው ማለት ነው። እናትም ትሁን ወንድምም ትሁን እህትም ትሁን ዘመድም ይሁን ጎረቤትም ይሁን ጓደኛሽም ትሁን የሚወድሽ ሲኖርሽ ብቻ ነው እናቴ። ስታበያቸው ስታጠጫቸው ትራንስፖርት ስከፍልላቸው በጣም ወዳጅሽ ይበዛል ማለት ነው። አንቺ እህቴ ይህ ቪዲዮ ላንቺ ነው ማለት ነው። አዳምጪው እና እህቶቼ ተጠንቀቁ። እኔ ቲክቶክ ራሱ በደንብ አላይም ነበር አልከታተልም ነበር ማለት ነው። እውነቴን ነው የምላችሁ እንዴ። ቲክቶክ ደግሞ ያለውን ነገር ጠዋት ይዤላችሁ እመጣለሁ ማለት ነው በሌላ ርዕስ። እና እህቶቼ ተጠንቀቁ፣ ስትሰሩ ተጠንቀቁ። ብራችሁን ስታስቀምጡ የት ነው ማስቀምጠው በሉ። የራሳችሁ አካውንት ከሌላችሁ ማለት ነው የእውነት ነው የምላችሁ እዛው ባላችሁበት አስቀምጡት ይሻላል። አንድ ፊት ነው ማለት ነው። እውነት እንዴ እዚህ ገና 2 ቀን አወኩ 3 ቀን አወኩትኝ እያልን የብር ማዕት እንልክለታለን። ከዛ እዚህ ስንመጣ ያንን ብር ሳናገኘው ስንቀር እንቧከረው ያዙ ይልቀቁኝ እንላለን። ይህ ሁሉ ግን እንዴት ሆነብን? በማን ምክንያት ነው? በገዛ እጃችን ነው። ማንም አልገፋፋንም ከዛ ጋር ማለት ነው። አንዳንዴ ማለት ነው ስናፈቅርም በልኩ ይሁን ስናጣም ደግሞ ስንበሳጭም በዛው ልክ በልኩ ይሁን ማለት ነው። ምክንያቱም ስናጣ ወደን ስላደረግነው ማለት ነው። ይህ ነገር መጀመሪያ ከጀርባችን ማስተዋት ነበረብን ማለት ነው። እና ስታፈቅሩ እያያችሁ አፍቅሩ ቤተሰብ። እውነቴን ነው የምላችሁ። የእውነት እኔ ፍቅር አልያዘኝም አልላችሁ፣ ምድብን ያለ ፍቅር ይዞኛል። የእውነት ነው የምላችሁ። ስደት በነበርኩበት ጊዜ ለዛውም የርቀት ፍቅር ያንፏቅቃል አልኳችሁ። መሬት ለመሬት ያንፏቅቃል። ግን ማለት ነው ባፈቅር እኔ በጣም ብልጥ ነኝ። የእውነት ነው የምላችሁ። ብር የሚለኝ ሰው ማለት ነው ድራሽ አባቴ ጥፋ ሄር ከዚህ ነው የምለው። እኔ የተሰደድኩት አንድ ራሴን ልለውጥ ነው እንጂ ብር ያለኝ ሰው ነው ገጠባ ባል አይሆነኝም። ግንስ በርቺ፣ አይዞሽ፣ ጠንክሪ፣ ዛሬ እንዴት ዋልሽ፣ ዛሬ እንዴት አደርሽ፣ ነገ የት ነው የምትሰሪው፣ አይዞሽ፣ በርቺ፣ ነገ አዲስ ቀን ነው፣ ነገ በአገርሽ ተስፋን ታገኛለሽ፣ በተስፋ ትኖሪያለሽ፣ አዲስ ህይወት ትኖሪያለሽ፣ ደስ የሚል ህይወት ትኖሪያለሽ የሚለኝ ሰው ያ የሚያበረታታኝ ሰው ለእኔ ጥንካሬ የሚሰጠኝ ሰው ያ ባሌ ነው ማለት ነው። ግን ነገ ጠዋት ስልኬ ተሰበረ፣ ነገ ጠዋት የቤት ኪራይ ቸገረኝ፣ ሲነጋ ትራንስፖርት አጣው የሚል ሰው ግን ባሌ አይደለም። እሱ አውቆ ነው የቀረበኝ። እኔን ለመብላት ለመቦጥቦጥ ነው የቀረበኝ። እንዴ እውነት ነው የምላችሁ። እኔ ብሩን ቅጣል ነው እንዴ ጀርግጌ ነው እንዴ ማመጣው? አይደለም፣ ላቤን ጠብ አድርጌ ነው ማመጣው ማለት ነው። እሱም እንደኔ ላቡን ጠብ አድርጎ ይስራ። የእውነት ነው የምላችሁ። እና ቤተሰቦቼ በጣም ጥንቃቄ አድርጉ። እውነት ነው የምላችሁ። ይህ ነገር በጣም ከአመታት በፊት ነበረ፣ ግን ማንም ሰው አልተማረበትም፣ ማንም ሰው አልተለወጠበትም። እስቲል እስካሁን በተደጋጋሚ ነፍስሺ ወደ አረበኛው ስገባላችሁ። አረበኞች ነፍስሺ ብያችኋለሁ። አማርኞች ደግሞ ምንም ለውጥ ያገኘው ነገር የለም። አምናም ካቻምናም ዘንድሮም ወደፊትም ተበላሁ ቦክርዩ ሚዲያ ላይ መውጣት ነው። ለምን እንዴ? ትናንት ከተበላችሁ እህት ያንማርም እንዴ? እና ይሄን ይመስላል የዛሬው ቪዲዮ ማለት ነው።
በቀጣይ በሌላ ለእናንተ አስተማሪ ይሆናል ብዬ በማስበው ቪዲዮ እስከምመጣ ድረስ በያላችሁበት ቸር ሰንብቱ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። የዛሬው ቪዲዮ ይህን ይመስል ነበር። እስከ መጨረሻው ስለተከታተላችሁ እጅግ አመሰግናለሁ። ባይ ባይ።